ዶናልድ ትራምፕ ከከባድ ማስጠንቀቂያ ጋር ለኢራን 48 ሰዓት ሰጡ። በእነዚህ 48 ሰዓታት ውስጥ የኢራን ምላሽ ምንድነው? እስራኤል በደቡብ ሊባኖስ የከፈተችው መጠነ ሰፊ ጥቃትና የንጹሃን ደም እየፈሰሰባት ያለችው የድንበር ከተማ ወቅታዊ ሁኔታ። ዓለም አቀፉ ስምምነት ተቀደደ። ሰሜን ኮሪያ የኒውክሌር ጦር መሳሪያዋን የትኛውም ኃይል ሊያስቆማት እንደማይችል በማወጅ ያወጣችው ዓለምን ያስደነገጠው መግለጫ። ቦኮ ሃራም በቻድ ጦር ላይ በሰነዘረው ድንገተኛ ጥቃት 23 ወታደሮች ተገደሉ። ቀጠናው በከፍተኛ ስጋት ውስጥ ይገኛል። ሰላም ጤና ይስጥልኝ። የእነዚህን አበይት ጉዳዮች ዝርዝር መረጃ አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሐሳብ አስተያየታችሁን እየሰጣችሁ አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የጀመሩትን ጦርነት በዲፕሎማሲ መንገድ ለመቋጨት የያዙት አቋም ከስምምነት ካልተደረሰ ድብደባው ይቀጥላል የሚል ጠንካራ ማስጠንቀቂያ ዋሽንግተን ውስጥ በሰጡት መግለጫ አስታውቀዋል። ይህ የትራምፕ አካሄድ ከፍተኛ ጫና የመፍጠር ስትራቴጂ አካል ተደርጎ የሚወሰድ ሲሆን ኢራን በአሁኑ ወቅት በኢኮኖሚና በወታደራዊ ከበባ ውስጥ ሆና የሰላም ጥያቄውን እንድትቀበል ለማስገደድ ያለመ ይመስላል። በተለይም በትራምፕ በኩል የቀረቡት ቅድመ ሁኔታዎች እጅግ ጠንካራና ለኢራን ለመቀበል የሚከብዱ ናቸው። ኢራን ያከማቸችውን የበለጸገ ዩራኒየም ሙሉ በሙሉ ለአሜሪካ አሳልፋ እንድትሰጥና ከመሬት በታች ያሉ የኒውክሌር ተቋሞቿን እንድትዘጋ መጠየቁ በቴህራን በኩል እንደ ሉዓላዊነት መደፈር ሊቆጠር ቢችልም፣ በሌላ በኩል ግን አሜሪካ የጣለችው የባህር ላይ ከበባ ኢራንን ወደ ድርድር ጠረጴዛው እንድትመጣ አስገድዷታል። በፓኪስታን አምባሳደሮች አማካኝነት እየተመራ ያለው ይህ ድርድር በሁለቱ ሀገራት መካከል ላለፉት ዓመታት ከታየው ፍጥጫ አንጻር ትልቅ ተስፋ የሚጣልበት ነው። በአሁኑ ወቅት በረቂቅ ደረጃ የቀረበው ስምምነት የ30 ቀናት የድርድር ጊዜ የሚሰጥ ሲሆን በዚህ ጊዜ ውስጥ እንደ ሆርሙዝ የባህር ሰርጥ መከፈት ያሉ ወሳኝ የንግድ መስመሮች ጣፋንታ ይወስናል ተብሎ ይጠበቃል። ሆኖም በጊዜ ገደብ ረገድ ሁለቱ ወገኖች ሰፊ ልዩነት አላቸው። አሜሪካ ኢራንን የኒውክሌር ስራዋን ለ20 ዓመታት እንድታቆም ስትፈልግ፣ ኢራን ደግሞ 5 ዓመት ብቻ ነው የምስማማው ማለቷ ድርድሩን አሁንም አጣብቂኝ ውስጥ ሊከተው ይችላል። ሆኖም ይህ የሰላም ጥረት ካልተሳካ በመካከለኛው ምስራቅ ለረጅም ጊዜ የቆየ ጦርነት ስጋት ሊረግብና የዓለም የነዳጅ ገበያ ሊረጋጋ እንደሚችል ይጠበቃል። ነገር ግን ትራምፕ እንዳሉት ኢራን መስፈርቶችን የማትቀበል ከሆነ ቀጣዩ እርምጃ መጠነ ሰፊ የአየር ድብደባ ሊሆን እንደሚችል ግልጽ ነው። በመሆኑም ቴህራን ምላሽ እንድትሰጥ 48 ሰዓታት ብቻ የተሰጣት ሲሆን ከቴህራን የሚሰማው ምላሽ ዓለምን ወደ ሰላም ወይም ወደ መጠነ ሰፊ ጦርነት ሊመራው ይችላል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁኔታውን ተቆጣጥረነዋል ቢሉም የኢራን ውሳኔ ግን የክልሉን የጂኦፖለቲካ ካርታ ዳግም የሚቀይር ይሆናል። በደቡብ ሊባኖስ ድንበር አካባቢ የተከሰከሰው ግጭት በአሁኑ ወቅት ወደ አደገኛ ምዕራፍ የተሸጋገረ መሆኑን የሚያሳዩ ምልክቶች እየታዩ ነው። የእስራኤል ጦር በንጋት ላይ በአልታ አልሻባና በራሚያ አካባቢዎች የከፈተው ከፍተኛ የመድፍ ጥቃት ግጭቱ ከመደበኛ የአየር ድብደባ ባለፈ ወደ ቀጥተኛ የምድር ላይ የተኩስ ልውውጥና መጠነ ሰፊ ውድመት እያመራ መሆኑን ያመላክታል። በተለይም በአቡሽ ከተማ አንድ የጭነት መኪና ላይ የተሰነዘረው የአየር ጥቃት የሁለት ሰዎችን ሕይወት መቅጠፉ እስራኤል በደቡብ ሊባኖስ የሚንቀሳቀሱ ማንኛውም ተሽከርካሪዎች የሄዝቦላ የሎጂስቲክስ መስመር ናቸው በሚል ስጋት ኢላማ እያደረገች መሆኗን ያሳያል። ይህ ወታደራዊ እንቅስቃሴ በሊባኖስ ውስጥ ከፍተኛ ሰብአዊ ቀውስ እየፈጠረ ይገኛል። በጁዋያ የተፈጸመው ጥቃትና በጢሮስ ሆስፒታሎች የሚታዩ የተጎጂዎች መብዛት የጤና ተቋማት ላይ ጫና እየፈጠረ ሲሆን የሲቪል መከላከያ ቡድኖችም በከባድ ተኩስ ውስጥ ቁስለኞችን ለማንሳት የሚያደርጉት ጥረት ከጊዜ ወደ ጊዜ አደገኛ እየሆነ መጥቷል። ጥቃቱ ከድንበር አካባቢ አልፎ ወደ ውስጥ ገባ ባሉ ከተሞች ላይ ማነጣጠሩ እስራኤል ደህንነቱ የተጠበቀ ቀጠና ለመፍጠር የምታደርገው ጥረት የንጹሃን መኖሪያ እየመታ መሆኑን የዓለም አቀፍ ታዛቢዎች ስጋታቸውን እንዲገልጹ አድርጓል። ከስትራቴጂ አንጻር ሲታይ የእስራኤል ጦር በድንበር ከተሞች ላይ የሚያደርሰው ተከታታይ ድብደባ ነዋሪዎች አካባቢውን ለቀው እንዲወጡና ለምድር ጦር እንቅስቃሴ አመቺ ሁኔታን ለመፍጠር ያለመ ይመስላል። በሌላ በኩል ሂዝቦላ አሁንም ድረስ በደቡብ ሊባኖስ ያለውን ወታደራዊ መዋቅር በመጠቀም ምላሽ እየሰጠ መሆኑ ቀውሱ በቅርብ ርቀት በዲፕሎማሲ መንገድ የመፈታቱን
ተስፋ እያራቀው ይገኛል። ይህ በሊባኖስ ብሔራዊ የዜና አገልግሎት ኤንኤንኤ በኩል የሚወጡ ዘገባዎች እንደሚያሳዩት ቀጠናው በማንኛውም ሰዓት ወደ ሙሉ ጦርነት ሊገባ የሚችልበት አፋፍ ላይ እንደሚገኝና የዓለም አቀፉ ማህበረሰብ የተኩስ አቁሙ ጥሪ እስካሁን በተግባር ሊተረጎም አለመቻሉ የሁኔታውን አሳሳቢነት ያጎለዋል። ከወደ ሰሜን ኮሪያ የሚወጡ መግለጫዎች በዓለም አቀፉ የጂኦፖለቲካ መድረክ ላይ አዲስና አደገኛ ምዕራፍ መክፈቱን ያመላክታል። ፒዮንያንግ በኒውክሌር መሳሪያዎች ስርጭት መግቻ ስምምነት ኤንፒቲ እንደማትገዛም በድጋሚ ማወጇ ላለፉት 10 ዓመታት ዓለምን ከኒውክሌር አደጋ ለመጠበቅ ሲሰሩ የነበሩ የሕግ ማዕቀፎችና ዲፕሎማሲያዊ ጥረቶች ሙሉ በሙሉ እየፈረሱ መሆናቸውን የሚያሳይ ግልጽ ምልክት ነው። ይህ አቋም አገሪቱ ከዚህ ቀደም የነበራትን የድርድር ፍላጎት ወደ ፍጹም ተገዳዳሪነት መለወጧን የሚያረጋግጥ ሲሆን በተለይም በኒውዮርክ እየተካሄደ ያለው 11ኛው የኤንፒቲ ጉባኤ የምዕራባውያን የፖለቲካ መሳሪያ አድርጋ መሳሏ የዓለም አቀፍ ተቋማት ተሰሚነት ጥያቄ ውስጥ የሚጥል ነው ተብሏል። የሰሜን ኮሪያ ውሳኔ ከቀጠናዊ ስጋት አልፎ ዓለም አቀፋዊ የደህንነት ቀውስ የመፍጠር አቅም አለው። በአንድ በኩል እንደ ደቡብ ኮሪያና ጃፓን ያሉ ሀገራት የራሳቸውን የኒውክሌር መከላከያ ኃይል ለመገንባት የሚያደርጉትን ግፊት ሊያፋጥነው ይችላል። ይህም በምስራቅ ኤዥያ ያለውን የጦር መሳሪያ እሽቅድድም ወደማይቀለበስ ደረጃ ያደርሰዋል። ፒዮንያንግ ለዚህ ሁሉ ጥረት አሜሪካና አጋሮቿን ተጠያቂ ማድረጓ በታላላቅ ኃይሎች መካከል ያለውን የስትራቴጂክ ሽኩቻ ለጋራ ደህንነት ሲባል የሚደረጉ ስምምነቶችን እንዴት ዋጋ እያስከፈለ እንደሆነ ያሳያል። በአጠቃላይ ይህ መግለጫ ዓለም ከቀዝቃዛው ጦርነት ወዲህ ታይቶ በማይታወቅ የኒውክሌር ስጋት ውስጥ መውደቋና የዲፕሎማሲው መንገድ መዘጋቱን የሚያመላክት ቀይ መብራት ነው ተብሏል። በምዕራብ አፍሪካ የደህንነት ስጋት የሆነው የቦኮ ሃራም ታጣቂ ቡድን በቻድ ጦር ላይ የሰነዘረው ጥቃት ቀጠናው አሁንም ከፍተኛ የጸጥታ ቀውስ ውስጥ መሆኑን የሚያሳይ ነው። በቻድ ሐይቅ ተፋሰስ ላይ በሚገኘው የባርካ ቶሎሮም ወታደራዊ ጣቢያ ላይ የተፈጸመው ይኸው ድንገተኛ ጥቃት 23 ወታደሮችን ለእልፈትና 26 ወታደሮችን ደግሞ ለከባድ ቁስለት ዳርጓል። ይህ ክስተት በቻድ ፖለቲካዊ መዋቅርና በቀጠናው ጸጥታ ላይ የሚኖረውን አንድምታ በጥልቀት መተንተን አስፈላጊ ነው። የቻድ ሐይቅ ተፋሰስ ለአራቱ አዋሳኝ ሀገራት ማለትም ለናይጄሪያ፣ ቻድ፣ ኒጀር እና ካሜሮን የኢኮኖሚ የጀርባ አጥንት ቢሆንም ባለፉት 10 ዓመታት ግን የሽብር ቡድኖች መፈልፈያ ሆኖ ቆይቷል። ቦኮ ሃራም በናይጄሪያ ተዳክሟል ቢባልም ይዞታውን ወደ እነዚህ ረግረጋማ ደሴቶች በማዛወር በደፈጣ ውጊያ የሀገራቱን መደበኛ ጦር እየተፈታተነ ይገኛል። የቻድ ጦር በአካባቢው ካሉ ኃይሎች ሁሉ በዲሲፕሊንና በልምድ የተሻለ ቢሆንም እንዲህ ያሉ ድንገተኛ ጥቃቶች የደህንነት መረጃ አሰባሰብ ክፍተት መኖሩን ይጠቁማሉ። ከፖለቲካዊ እይታ አንጻር ፕሬዝዳንት መሐማት ኢድሪስ ዲቢ ኢትኖ አገሪቱን ወደ ዲሞክራሲ ስርዓት ለመመለስ በሚጥሩበትና የውስጥ ተቃውሞ ባለበት ወቅት እንዲህ ያለ ጥቃት መፈጸሙ ለስልጣናቸው ፈተና ሊሆን ይችላል። ቻድ በሳህል ቀጠና ለምዕራባውያን በተለይም ለፈረንሳይና ለአሜሪካ ዋነኛ የጸጥታ አጋር በመሆኗ የቻድ ወታደራዊ አቅም መዳከም ለመላው ምዕራብ አፍሪካ ስጋት ነው። ቡድኑ ጥቃቱን የፈጸመው ጦሩን ለማዳከም ብቻ ሳይሆን የአካባቢው ማህበረሰብ በመንግስት ላይ ያለውን እምነት እንዲያጣና ታጣቂዎችን እንዲፈራ ለማድረግ ጭምር ነው። ከጥቃቱ በኋላ በርካታ የታጣቂ ቡድኑ አባላት ተገለዋል መባሉ ለጦሩ ሞራል ግንባታ የሚጠቅም ቢሆንም የችግሩ ዘላቂ መፍትሄ ግን ወታደራዊ እርምጃ ብቻ ሊሆን አይችልም ተብሏል። የሽብር ቡድኑ በአካባቢው ያለውን የስራ አጥነት፣ የደህንነትና የመንግስት አገልግሎት እጦት ለወታደራዊ ምልመላ የተጠቀመበት በመሆኑ አገሪቱ የተቀናጀ የድንበር ጥበቃ ከማድረግ ባለፈ የአካባቢውን ማህበረሰብ ተጠቃሚ የሚያደርጉ የልማት ስራዎችን ማፋጠን ይኖርባቸዋል። በአጠቃላይ ይህ የባርካ ቶሎሮም ጥቃት ቦኮ ሃራም አሁንም የማጥቃት አቅሙ ያልተገታ መሆኑን ያሳያል። ለቻድ መንግስትና ለቀጠናው ሀገራት ይህ ክስተት በጋራ የመከላከል ስትራቴጂያቸው ላይ ዳግም እንዲመክሩና የደህንነት መዋቅራቸውን እንዲፈትሹ የሚያስገድድ ደወል ነው። በቀጣይ ቀናት የቻድ ጦር ሊወስድ የሚችለው የአጸፋ እርምጃና የአካባቢው ሀገራት የሚያደርጉት የተቀናጀ ዘመቻ የሽብር ቡድኑን የቀጣይ ጉዞ የሚወስን ይሆናል። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ ማድረጋችሁና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ መረጃ እስከምንገናኝ ድረስ ሰላም ቆዩ።